የሚለውጥ ያንተ ድምጽ በዚህ ይምጣ። የጨለማው ጉልበት የተሰበረ ይሁን። ማንኛውም መንፈሳዊ ሰራዊቶች በልጆች ዙሪያ ያሉ እርኩሳን መናፍስቶች ሁሉ በኢየሱስ ስም ይበተኑ። በዚህ አንተ ስላለህ እናመሰግናለን። ምስጋና ለአንተ ይሁን፣ ክብር ለአንተ ይሁን። ይህን ጊዜ በስምህ እንደገና ባርክልን፣ በቃልህ እውነት እንደገና አስተምረን፣ በኢየሱስ ክርስቶስ ስም አሜን። እዚህ ቦታ ላይ የምንገናኘው ዋናው ተቀጣሪ ቀጠሯችን ከጌታ ጋር ነው። እኔ ሁል ጊዜ እዚህ ቦታ ስመጣ እሱን አስበዋለሁ። የቀጠርነው ጌታ ይመጣል። በቀጠሮ ደግሞ ተሰልፎ ልጆቹ በፊቱ ይሰበሰባሉ። በቀጠሮ ሰዓት የሚገኝ የማይታማ ምንም አይነት ሁኔታ የማይከለክለው የሆነ መንገድ መዘጋጋት፣ የሆነ ጦርነት፣ የሆነ የአየር ሁኔታ፣ የሆነ ትንሽ ከብዶኛል፣ ሰሞኑን ሄዲክ ነገር አለ፣ ስትረስ አድርጌያለሁ፣ እንደገናም ደግሞ እንደምታዩ ኢኮኖሚው ምናምን ብሎ ምንም ሰበብ የማያበዛ የሚሰራ አምላክ ነው ያለን። በማንኛውም ጊዜ በየትኛውም ስፍራ በየትኛውም ሁኔታ ውስጥ መምጣት የሚችል መስራት የሚችል አምላክ ነው ያለን። ስሙ ይባረክ። ታስታውሳላችሁ እነ ጴጥሮስ በዛ ሌሊት ፈርተው መርከቡ ላይ ጀልባው ላይ ተቀምጠው በሌሊት አስፈሪውን ጨለማ ያቋረጡ ሲሄዱ ማዕበሉ መጣ፣ ወጀቡ መጣ። የአስፈሪ ሁኔታ ሲከሰትባቸው በጣም ደንግጠው ፈርተው ነበረ። አለቀልን ሲሉ አያችሁ፣ ጨለማ ማይዘው፣ ማዕበል ማይዘው፣ ወጀብ ማይዘው፣ ሰዓት ማይዘው፣ ጊዜ ማይዘው ድንገት ከተፍ አለስ። አላመኑም። እነሱ ምታትን የመሰላቸው ምታት ነው መሰለን ያሉት። ነገር ግን እኔ ነኝ አይዟችሁ አትፍሩዋል። ክብር ለእግዚአብሔር ይሁን። እኔ ነኝ ያለ። ዋው! ጴጥሮስ በጣም ገረመው። አንተ ከሆንክ ጥራን እንዳለ ሁሉ በጨለማ ውስጥ መምጣት ይችላል። እስቲ አሜን። በኃይለኛ ሁከት ውስጥ መምጣት ይችላል። ምንም ሆርሙዝ ምናምን አሁን አይዘውም የኛን ጌታ። ታውቃላችሁ በበረራ ምክንያት ዲሌይ ምናምን የሚገጥማቸው ብዙ ትልልቅ ሰዎች አሉ። ስብሰባ የሚቀሩ አሉ፣ የተለያየ ነገር የሚገጥማቸው አሉ። በመንገድ መዘጋጋት ወደ ኋላ የሚቀሩ ሰዎች አሉ። በጤና እክል ምክንያት መገኘት ያለባቸው ቦታ የማይገኙ ሰዎች አሉ። የኔና የናንተ አምላክ ግን ይገኛል። እስቲ በደንብ አሜን። ስለዚህ በምንም ሁኔታ የማይያዝ የማይከለከል በምንም ሁኔታ ውስጥ እግዚአብሔር መስራት የሚችል አምላክ ነው ያለን። ዛሬ ማታም በህይወታችሁ አዲስ ነገርን ያደርጋል። እንደ ርዕስ የያዝነው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት፣ ቅዱሱን ማወቅ ደግሞ ጥበብ ነው ይላል። ስለዚህ እኛ ማወቅ የፈለግነው መረዳት የፈለግነው መጠጋት የፈለግነው ራሱ እግዚአብሔርን ነው። ስለዚህ እሱም ብለን ፈርተ ነው እሱን ለመስማት በመጣን ቁጥር እግዚአብሔር ድምፅ አለው። ክብር ለኢየሱስ ይሁን። የዛሬ ድምፁ ሰው ክርስቲያን እንዲሆን ብቻ አልተጠራም። አሁን ዓለማችን ላይ ያለው ችግር ምንድነው ካላችሁኝ፣ በጣም ብዙ ሰው ቀይትሙኝ እኔ ጌታን አግኝቼ ክርስቲያን ኮንኩ ይበቃል ብሎ ያስባሉና እኔ መጽሐፍ ቅዱሴን ሳገላብጠው ግን የእግዚአብሔር ሐሳብ እሱ አይደል። ሰው ክርስቲያን እንዲሆን እንደተጠራ ተደርጎ ይታስ አይደለም። ሰው የተጠራው ክርስቲያን በጌታ ሆኛለሁ በጌታ ነኝ ምናምን ብሎ እንደዚህ መኖር አይደለም። የተጠራ ነው። መጽሐፍ ቅዱስ ምንድነው የሚለው እሱን ነግራችሁና የጠራን ጌታ ምን እንደሚፈልግ ምን እንደሚለን ሰምተን ነው ዛሬ ማታ የምንለያየው። መጽሐፍ ቅዱስ የያዛችሁ ሰዎች ማቴዎስ 28 ከ18 ቁጥር ጀምሮ አነባለሁ። ኢየሱስ ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ ጴንጤ አድርጓቸው ይላል። አሕዛብን ሁሉ ክርስቲያን አድርጓቸውም አይልም። የሚለው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዝሙር አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። የጌታ ትምህርት የጌታ መልእክት ሰውን ሁሉ እየሄዳችሁ ክርስቲያን አድርጉትና በቃ ጌታን አገኘው በቃ ቻው በሉት አይልም። የሚለው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁት ከዛ ደግሞ ያዘዝኳቸውን ነገር እያስተማራችኋቸው እንዲጠብቁ እየነገራችኋቸው እኔ መምላቸውን ነገር እየሰሙ እሱን እያወቁ እየተማሩ ደቀ መዝሙር እንዲሆኑ አስተምሯቸው።
አድርጓቸው፣ ደቀ መዝሙር አድርጓቸው። ስለዚህ የተጠራ ነው ክርስቲያን እንድንሆን ሳይሆን ለደቀ መዝሙርነት ነው። እስቲ የተጠራሁት ለደቀ መዝሙርነት ነው በሉ። በቃ ይሄ ሊገባ ያስፈልጋል። አሁን አደገኛው ነገር ያለው እዚህ ጋር ነው። በጣም ብዙ ሰው ስለ ኢየሱስ ክርስቶስ የማዳን ወንጌል ሰምቷል። በጣም ጥሩ ነው። ኢየሱስ ክርስቶስ በመስቀል ላይ መሞቱን ሰምቷል። አለቀ በቃ ጌታን አውቀዋለሁ። ቸበርቻቻ ነው በቃ። የፈለገ ነገር ውስጥ እየገባ እየወጣ መኖር ነው የሚያስበው። ኖ የጌታ ትምህርት ይህ አይደለም። ቁጭ ብሎ እንዲማር ያዘዝኳቸውን ነገር እየነገራቸዋቸው እያስተማራቸዋቸው ደቀ መዝሙር አድርጓቸው ነው የሚለው። ደቀ መዝሙር ለመሆን የተጠራው ወንድሜ እግዚአብሔር የጠራን ደቀ መዝሙሮቹ የጌታ ደቀ መዝሙር እንድንሆን ነው። አምነናል። አሁን ትልቁ ችግር የሆነው ዓለም ላይ ያለው ክርስትናን በጣም ታፍ ያደረገው ስፔሻሊ ቤተክርስቲያንን ጉዳይ በጣም ታፍ ያደረገው ነገር በቃ ኢየሱስን በዛ በኩል ከውጪ ነጥቀው ይዘውታል። ጥሩ በቃ እሱን እየበሉ መኖር ነው ይፈልጉ። እንደሱ አይልም መጽሐፍ። ያዘዝኳቸውን እያስተማራቸዋቸው። ለዚህ ነው ጳውሎስ ቸግሮት ቤተክርስቲያን የመጡት የኤፌሶን ሰዎችን ሲጽፍላቸው ወደ ጌታ መምጣታችሁ ማመናችሁ ጥሩ ነው፣ ደስ ይላል። ግን አላቋርጥም፣ ለእናንተ መጸለይን አላቋርጥም፣ ስለእናንተ ማንባቴን አላቋርጥም። ለምን? የክብር አባት የጥበብና የመገለጥ መንፈስ እንድታገኙ ለምን እንደተጠራችሁ እንድታውቁ ይላል። እሱ ራሱ መምጣታቸውን አፕሪሼት አደረገና ግን ጸሎት አለ። አይናችሁ መከፈት አለበት፣ የልቦናችሁ አይኖች መብራት አለበት። የጥበብና የመገለጥ መንፈስ ማግኘት አለባችሁ። ዋው! የጥበብና የመገለጥ መንፈስ አለን ወይ? ጥበብ አለን ወይ? መገለጥ አለን ወይ? ብርሃን አለን ወይ? እናያለን ወይ? እኔ በጌታ ነኝ ማለት ሳይሆን ታያለህ ወይ? አጥርተህ ታያለህ ወይ? ያሁኑንና ዘላቂውንና ነዋሪውንና ቀሪውን ነገር መለየት ትችላለህ ወይ? የከበረውን ከተዋረደ ተለያለህ ወይ? እግዚአብሔር የሰጠህ ነገር ገብቶሃል ወይ? የተጠራህበት ምክንያት አውቀዋል ወይ? የመጣችሁበት ምክንያት ተረድታችሁታል ወይ? ለዚህ ነው ጳውሎስ ስለናንተ አነባለሁ አለ፣ ስለናንተ ጸልያለሁ፣ አሁንም ጸልያለሁ አይናችሁ እንዲከፈት አለ። ወገኖቼ ኢየሱስን አግኝታችሁ የትም ስፍራ እዚህም ቢሆን እዛም የተለያየ ስፍራ ሆናችሁ እዚህም ሆናችሁ የምትሰሙኝ ሰዎች ጌታን ማግኘታችሁ ኢየሱስ አዳኝ መሆኑ መስቀል ላይ የከፈለላችሁን ዋጋ ማግኘቱ በጣም ጥሩ ነው። ግን የጥበብና የመገለጥ መንፈስ ያስፈልጋችኋል። በኢየሱስ ስም እግዚአብሔር አይናችሁን ያብራ። የጥበብና የመገለጥ መንፈስ ስንባል ሁላችንም ይመስለን እዛ ጋ አንድ መንፈስ አለ እዛ ጋ የሆነ ምናምን ምን ነው እሱ አይደል። ምንድነው እሱ ሲባል አይናችሁ ሲበራ ለምን እንደተጠራችሁ ታውቃላችሁ። የጥበብና የመገለጥ መንፈስ መጀመሪያ የሚያደርግልህ ነገር ጠሪህን ታውቃለህ፣ ለምን እንደተጠራ ታውቃለህ። የምታገኘውን የርስት ክብር እግዚአብሔር ያሳይ አይነ ሲከፈት። አለበለዚያ ጌታን አውቃለሁ ትላለህ፣ ምን ለምን እንደተጠራ አታውቅም፣ ምን እንደተሰጠ አታውቅም። ስለዚህ ሁሉ ነገር ነው የሚጠራርገ። የጥበብና የመገለጥ መንፈስ አይኖቻችሁ ሲበሩ ለመጥራቱ ተስፋ ምን እንዲሆን በቅዱሳኑ ዘንድ ያለው የርስቱ ክብር ባለጠግን እንደገና ከሁሉ የሚበልጠው የኃይሉ ታላቅነት ምን እንዲሆን ታውቃላችሁ። በእናንተ ውስጥ ያለውን ኃይል ታውቁታላችሁ። መቼ? እሱ አይን ሲከፈት የሚገኝ። ስለዚህ የተጠራችሁት ክርስቲያን እንድትሆኑ ብቻ አይደለም፣ ደቀ መዝሙር እንድትሆኑ። ምን አይነት ደቀ መዝሙር? የበራለት ደቀ መዝሙር። ካልበራለስ ኢየሱስን መንገድ ላይ ትሸጠዋለህ 30 ብር። ካልበራለስ ትክደዋለህ። ካልበራለስ አላቀውም ትላለህ። ካልበራለስ የሆነ መንገድ ላይ ዓለምን ወደህ እንደ ዴማስ ትተወዋለህ። ዴማስ በጌታ ነበር፣ ይሁዳም በጌታ ነበር። ከኢየሱስ ጋር በልተዋል፣ ጠጥተዋል፣ አብረውት ብዙ ተአምራት አይተዋል፣ ተቆጥረዋል። ኢየሱስ ይዟቸው ሲሄድ በጣም ብዙ ሺህ ሕዝብ ነው የሚመገበው ታውቃላችሁ። በጣም ብዙ ሺህ ሕዝብ ሴትና ሕፃን ሳይቆጠር 7000 5000 ምናምን የሚመገበው በጣም ብዙ ሺህ ሕዝብ ነው። ይሄ ብቻ አይደለም፣ ያ ሁሉ ሕዝብ መገበ። እንደገና ነው ተልኮ ሲፈልጋቸው 70 ሰዎች ይመርጣል። መብላት ሲፈልግ የሆነ ሚቲንግ ምናምን ሲፈልግ 12 ፒክ ያደርጋል። ከ12ቱ መካከል ነበሩና ይሁዳ። ለመጸለይ ሲፈልግ እነ ጴጥሮስን ይዞ ይወጣል። ወደ ደረቱ ለማስቀረብ ዮሐንስን ያመጣዋል። ኢየሱስ ጋር እንደዚህ ነበረው። 5000 ይመግባል፣ 70ውን ይልካል፣ 12ቱን አብሯቸው ይበላል፣ 3ቱን ለጸሎት ይዞ ይሄዳል፣ አንዱን ወደ ደረቱ ያስጠጋው ነበረ። እነዛ መካከል ከነበሩት ውስጥ ኢየሱስን የከዱት አሉ። ካገለገሉት ውስጥ ነው ዴማስ። አትጠራጠሩ። ከሰበኩት ውስጥ ነው ዴማስ። ይህንን ዓለም ወዶ ትቶኛል አለ መጽሐፍ ቅዱስ ሲናገር።
እንዴት እንደሚያሳዝነኝ ጳውሎስ። ወገኖቼ የተጠራችሁት ደቀ መዝሙር ልትሆኑ አምናችኋል። በቃ ቤት ቁጭ አላችሁ። መዝሙር እየከፈታችሁ እየደነሳችሁ ነው። በቂ አይደል? በቃ አይደል? እቃ ስትሉ በኢየሱስ ስም ምናምን ትላላችሁ። በቂ አይደል? በቂ አይደል? ትምህርት አለ። ደቀ መዝሙር እንድትሆኑ ይፈልጋል ጌታ። እግዚአብሔር ይርዳል። ስለዚህ ለደቀ መዝሙርነት የተጠራ ሰው የህይወት ማዕከሉ ሴንተሩ ሁልጊዜ ኢየሱስ ክርስቶስ ነው የሚሆን። ጥሩ ሰባኪዎች አይደሉ፣ የኔ አይነት ተናጋሪዎች አይደሉ። ፎከሱ ሴንተሩ የህይወቱ መርህ ዋና የሚመለከተው ክርስቶስ ይሁን። ጆሮቹ ሁልጊዜ ክፍት የሚሆኑት ለሴንተሩ ለጠራው። ደቀ መዝሙር ማለት ተከታይ ማለት ነው። ደቀ መዝሙር ማለት መምህሩን የሚመስል ማለት ነው። ደቀ መዝሙር ማለት የመምህሩን ትምህርት የሚሰማ የሚያደርግ ማለት ነው። መምህሩን ኮቴ እየተከተለ የሚሄድ ነው። አስተማሪውን ለመምሰል የሚኖር መምህር ያለው ተማሪ ማለት ነው። ዛሬ ማን ነው የሚያስተምራችሁ? ይሄን መልእክት ከየት አምጥታችሁት ነው? እኔ በጣም ብዙ ሰው እግዚአብሔር በረዳኝ ባገዘኝ ዘመን በሙሉ አስተምሬያለሁ። እዚህ ቤት ሳሎን ቤት እዚህ ሳሎን ነበረ፣ ጭፈራ ቤት ውስጥ አስተምሬያለሁ፣ እዚህ ጉባኤ ላይ አስተምሬያለሁ። እግዚአብሔር በረዳኝ መጠን ፎከሱ ክርስቶስ እንዲሁ። አንዳንድ ሰው ይደክመዋል፣ ደቀ መዝሙርነት ይደክመዋል ማለት ኢየሱስን አግኝቻለሁ በቃ ብሎ አቋራጭ መሄድ ይፈልጋል። እና እኔ አስተምሬያቸው አገልጋይ የሆኑ መጋቢ የሆኑ ቤተክርስቲያን የተከሉ ማዕት ሰዎች አሉ። እነዛ ሰዎች መካከል አንዳንድ ጊዜ እኔ ጋር ያልተማሩትን አንዳንድ ነገር ሳይ ይሄ እኔ ጋር የተማሩት አይደለም እላለሁ። አሁን እኔ በጠረባ ሰው አልጥልም፣ እጥላለሁ አልጥልም። ሰው ግንባር ላይ እየሄድኩ እየዞርኩ እጅ እየጫንኩ አልጥልም። ሲቀጥል በፊት እጅ እየጫንኩ ጸልይ ነበር። በማንም ላይ ፈጥነህ እጅህን አትጫን ይላል መጽሐፍ። ሲቀጥል የማታውቀው ሰው ላይ እጅ አይጫን። ይሄ እጅ እየጫኑ እያንፈራፈሩ በትኋላ ያዘው እያሉ ሳይኮ እየተጫወቱ የሚጥሉ ሰዎችን ሳይ እኔ ተማሪዎቼን አውቃለሁ። እኔ ያስተማርኳቸውን የሰጠዋቸውን የበሉ አውቃለሁ። እኔ ያልሰጠውን ይዘህ መንገድ ላይ ስትጎደፍር ባይ የእኔ ያልሆነውን አውቃለሁ። የበላኸውን ነው የምትመስለው። እኔ እግዚአብሔር የጠራኝ ለዚህ ነው። የእግዚአብሔርን ፈቃድ ላስተምር። እሱን እያስተማርኩ ክርስቲያን ተረጋግቶ እንዲኖር ለተጠራበት ነገር እንዲኖር እንዲሞት እሱን ለማድረግ ነው የወጣሁት። ስለዚህ ፎከሱ ለደቀ መዝሙርነት የተጠራ ሰው ፎከሱ ሁልጊዜ ክርስቶስ ነው። እሱ የሚለውን ነው የሚሰማው። ለዚህ ነው የዕብራውያን ጻፊ ሲናገር እንግዲህ ቶሎ የሚከበንን ኃጢአት ሸክምን ሁሉ አስወግደን የእምነታችን ጀማሪና ፈጻሚ የሆነውን ማንን? ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። ወገኖቼ በዚህ ዘመን ወደዚህ እውነት ካልተመለሰች ቤተክርስቲያን ቻው ባይ ባይ የለችበትም። እመኑኝ አይደለም ተጽዕኖ ልትፈጥር። መጽሐፍ እኮ ጨው አልጫ ቢሆን በምን ይጣፍጣል? ጨው አልጫ ቢሆን ምን ይጣፍጣል? ወደ ውጪ ተጥሎ በእግር ከመረገጥ በስተቀር ይላል። ወገኖቼ ተጥሎ ጥቅምም የሌለው ነው የምትሆኑት። ለምንም የማይጠቅም ነው የሚሆነው። እኔ አሁን ያለው ክርስትናን እኔ በጣም ነው የምፈራው። ለምንድን ነው የሚሆነው ነገ ስትሉት ለሀገር ይሆናሉ እንጃ አይመስለኝም። ለተጽዕኖ ለመልካም ተጽዕኖ ይሆናሉ እንጃ አይመስለኝም። ምክንያቱም በጣም ብዙ የተበላሹ ነገሮች አሉ። የተጠራችሁት ለደቀ መዝሙርነት። ተጽዕኖ የሚፈጥረው ማን ነው ካላችን፣ እውነተኛ ደቀ መዝሙር። ድሮ በኢትዮጵያ ቤተክርስቲያን የነበረው ክርስትና አይነት እሱ ክርስትና ከፍተኛ ተጽዕኖ የፈጠረ ልዩነት የፈጠረ ትልቅ መስመር ያሰመረ በሁሉ አቅጣጫ በመልካም ስነ ምግባር በጤነኛ ህይወት በኑሮ በእርስ በርስ ግንኙነት በኑሮ በትዳር ምስክርነቱ ሌላ ነው። ለምን ቁጭ ብሎ ሰው ደቀ መዝሙር ይማራል? ደህንነቱ ትምህርት ኢየሱስን ተከተል ይማራል። ኢየሱስን እንደ ወታደር እንደ ገበሬ ይማራል። ቁጭ ብሎ የእግዚአብሔርን ሐሳብ ይማራል። የተጠራበትን ምክንያት ያውቃል። ስለዚህ እሱን ሰምቶ ቀንበር የነበረው ሸክም የነበረው የጌታን ሐሳብ መጥቶ ከኃጢአት ተገላግሎ ካለበት እስራት ተገላግሎ ካለበት የጨለማ ተጽዕኖ ነፃ ወጥቶ ጌታን ከተቀበለ በኋላ ቀንበሩ ልዝብ ሸክሙ ቀሊል የሆነ ጌታ ቀንበሩንና ሸክሙን ሰጥቶት የጌታን ሐሳብ ይዞ ነበር ወደ ቤት የሚሄደው። ለዚህ ነው ተጽዕኖ የፈጠሩት።
ለምን ቁጭ ብሎ ሰምተዋል። ደቀ መዝሙር ለመሆን የተማሩት። አሁን እኮ ብዙ ሰው በራሱ ነው። አንዳንዱ በቸርች ነው። አልፎ በጌታም ያሉ ሰዎች አሉ። ጥሩ ነው፣ በጌታ መሆን ጥሩ ነው። ግን ደቀ መዝሙር እኔ በጌታ ነኝ የምትሉ ሰዎች ደቀ መዝሙር አለፍ ይላል። በጌታ መሆን ብቻ በቂ አይደለም። ይሄው ግሬት ኮሚሽኑ ይሄን ነው የሚያወራው። እንግዲህ ሂዱ፣ ሰውን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳቸውን እያስተማራችኋቸው ምን አድርጓቸው? ደቀ መዝሙር። አሁን ከፍተኛ የሆነ ኪሳራ ውስጥ የገባ ነው ደቀ መዝሙር ላይ ነው። ይሄ ጧት ተመርቶ ማታ መርካቶ አለን፣ ለብ አለን፣ ቸርች አጣቡ የሚጮህ አለን፣ የሚረብሽ አለን፣ የሚያውክ አለን፣ የሚበሻሸቅ አለን። ግን ወጣ ስታረቀው ምንም ተጽዕኖ ማያመጣ ለቤቱ፣ ለትዳሩ፣ ለልጆቹ፣ ለአካባቢው፣ ለሀገር ለምንም ማየው የፈጠርነው አሸር ባሸር ምናፍርበት ምንሸማቀቅበት ሰብስበን በትነናል፣ በየአደባባዩ በትነናል። ይሄን ይዘን ጉራችን በዛን ጽፋን ምናምን እንበባላለን። ድንቅም መስፋት እግዚአብሔር ማስተዋል ይስጥ። ስለዚህ ማዕከላችን እሱ ክርስቶስ ደግሞ ይሄ ደቀ መዝሙር ሁኑ ያለን ጌታ እንድንከተለው የሚፈልግ ጌታ ራሱን ደግሞ እንደዚህ ገልጾልናል። በጣም ሲምፕል የሆኑ በጣም ታዋቂ ጥቅሶችን ቶሎ ሰጣቸዋለሁ። 5 ጥቅሶች ሰጣቸዋለሁ። የመጀመሪያው እንደዚህ ብሎ ጠርቶናል። እውነተኛው ደቀ መዝሙር እንድንከተለው መምህራችን ሲጠራን እንደዚህ ብሎ ጠራን። ዮሐንስ ወንጌል ምዕራፍ 6 ቁጥር 35 እኔ የሕይወት እንጀራ ነኝ። እኔ የሕይወት እንጀራ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። አሁን ደቀ መዝሙር ሲባል በጣም የተረበሽን ሰዎች ምንድነው ደቀ መዝሙር ደግሞ ነው? በቃ ይሄ አስተማሪው እኔ ምንድነኝ አለ? እኔ እንጀራ አወጣላችኋለሁ ነው ያለው? ነው እንዴ ያለው? እኔ እንጀራ አወጣላችኋለሁ፣ ቀን አወጣላችኋለሁ፣ እኔ የሆነ ነገር ሰጣችኋለሁ ነው እንዴ ያለው? በቃ እሱን ከሆነ ፎከስ ያደረጋችሁት እሱ የሚለው እኔ ነኝ እንጀራ ነው ያለው። እንጀራ አወጣላችኋለሁ አላለ። በቃ ደቀ መዝሙር ስትሆን ኢየሱስ የሕይወትህ እንጀራ ይሆናል። እስቲ አሜን። እንጀራ ወደ እኔ የሚመጣ ደግሞ ምን አይልም? ከቶ አይራብም። ኢየሱስ እንጀራ የሚያወጣ ጌታ አይደለም። በጌታ ነኝ ስትል እንጀራ የሚያወጣልህ ይመስላል። ጌታን ስትከተል ግን እንጀራ እንደሆነ ትማራለህ። አሁን በጌታ ነኝ ያለ ሰው ስለበዛልን እነሱ በሙሉ ቀን ሊወጣላቸው ነው የመጡት። ደቀ መዝሙር ለመሆን ስትመጣ ደቀ መዝሙር የሚያደርግ ጌታ በእጅ ምንም የለም። እኔ እንጀራ ነኝ። ኢየሱስ አቅልመህ ስለህ የምትለጥፈው ብሩሽ ላይ በሸራ ላይ የምትስለው ስዕል አይደለም። እንጀራ ነው፣ የሕይወት እንጀራ ነው። አይራብም። እኔ የምበላ ነኝ ነው እኮ እያለ ያለው። እኔን የሚበላኝ ለዘላለም ምን አይልም፣ አይራብም። ስለዚህ የጠራን ጌታ ለደቀ መዝሙርነት የጠራን ተከተሉኝ ያለኝ ጌታ ምን ይሰጠናል ስንል ራሱ እንጀራ ይሆንልህ። እስቲ አሜን በሉ። አሜዚንግ እኮ ዋው! እንጀራ ግራ ነው እኮ የሚገቡት። የተከተሉት እኮ ከዚህ በፊት ለሆዳቸው በጌታ የነበሩ ሰዎች ነበሩ እኮ 5000 ሰዎች ታስታውሳላችሁ? 5000 ሰው በጌታ ነበር። ዮሐንስ ወንጌል 6 ላይ በጌታ የነበሩ ማዕት ሰዎች አሉ። ግን በጌታ የነበሩት ሁሉ ምን ሊያደርጉ ነው? ሊበሉ ነው። ምግቡ አንድ ቀን ሲቋረጥ እንዴት አሉ? ምን ሲደረግ ነው የምታቋርጠው አሉት። ጭራሽ ጥቅስ ጠቅሰው አብራሩለት። እሺ አሁንስ አታረግም አሉት። የእግዚአብሔር ቃል አይደግፍም? ይኸው ይበሉ ዘንድ መና ሰጣቸው ተብሎ ተጽፏል። አንድ ጊዜ ያሳይ፣ አንዴ ድገመው አሉት። የለም ዛሬ አለ። ይኸውልህ በጌታ ስትሆን ለሆድህ ነው የምትመጣው። በጌታ ስትሆን፣ ጌታን ስትከተለው ግን እሱ እንጀራ ይሆናል። አሜን።
እኔ የህይወት እንጀራ ነኝ። አሁን ዛሬ ቅስ ብናለው ምን ሆነን ነው? ምን ጎሎብን ነው? እንጀራ ነኝ ያለ ጌታ የለም አልበላም ማለ ስላለን ነው የከፋን አይደለም። አሁን እንደውም ቀን እናስቀምጠን እስከ ግንቦት ጠብቀሃለሁ ካላደረክ እንለዋለን ሰዎቹ እንዳሉት ማለት በጣም ክር ሲሉ ስጋዬን ያልበላ እንደውም ደሜን ያልጠጣ እንደውም እንመለሳለን እኛ ብዙ ነገር ጥለን የመጣ ነው ብዙዎች ያንተ ሲሉት ጌታ ቆይ ስብከቱ ይቀየራል ብሏል አላለም። ሸኛቸው ወገኖች እንዳትሸኙ ደቀ መዝሙር ልትሆኑ ተጠርታችሁ የምትከተሉት ጌታ እንደዚህ ራሱን ገልጿል። ማን ነው እሱ? ምንከተለው እንጀራችን እንጀራ ስለሚያበላን አይደለም ምንከተለው ራሱ እንጀራ ነው። በባዶ ቤት ጥጋብ ሆኗል። በምድረ በዳ እርካታ ሆኗል። እንጀራ እሱ እንዳለኝ አስቤ የተሻገርኳቸው በጣም ብዙ የህይወቴ መንገዶች አሉ። እሱ እንዳለኝ አስቤ አጎት እንዳለኝ አይደለም አክስት እንዳለኝ አይደለም ምበላት መሶቤ ውስጥ አንድ እንጀራ ሳትኖረኝ ሐሴት አድርጌበት መጥቻለሁ። ኢየሱስ እንዳለኝ አስቤ ዛሬ ኢየሱስ እንዳላችሁ አስባችሁ ጥጋብ ይሰማችኋል ወይ? ሙላት ይሰማችኋል? እውነተኛ ደቀ መዝሙር ስትሆኑ እሱ አይደለም ተላላችሁ። ከዛስ ቢሞትን ያስነሳዋለሁ ተብሏል። ሞት ፍርሃታችን አይሆን። እሱ እንደዚህ ራሱን ገልጿል። ሁለተኛ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆንለታል። ዮሐንስ ወንጌል 8:12 የምንከተለው የሰፈር ብርሃን አይደለም። የኔ ጌታ የዓለም ብርሃን እኔ አለ። በምትከተሉትን መምረጥ ጥሩ ነው። ዛሬ በደንብ ቁጭ ብላችሁ አስቡ። እዚህም እዛም ሆናችሁ የምትሰሙ አስቡት። የምትከተሉትን ጌታ አስቡት። በቃ መብታችሁ ነው። አሪፍ ሞዴል ፈልጉና ተከተሉ። አሪፍ ሞዴል አይናችሁን የምታሳርፉበት ፎከስ አድርጋችሁ የምትከተሉት ይኑራችሁ። በቃ ዓለም ላይ በጣም በዛ ከተባለ 100 ዓመት ሊያስቆጥሩ ይችላሉ። ስማቸው 100 ዓመት ሊቆይ ይችላል። ከዛ በኋላ እየተረሱ ነው የመጡት። ብዙ ኃያላን ተነስተዋል። ብዙ የሚደነቁ ፈጠራ የፈጠሩ በጣም ብዙ ሰዎች ተነስተዋል። ይሄን መብራት የሰጡን ሰዎች የሉም። ብዙም ትዝ አይሉ በቀን ውስጥ አንዴም ሳይነሱ ሊውሉ ይችላሉ። በጣም ብዙ ነገር የፈጠሩና ያሳዩን ሞዴል ያደረግናቸው ጀነራሎች፣ ትልልቅ አገር መሪዎች፣ ትልልቅ ጀግኖች አሉ። ሁሉ ከ100 ዓመት አያልፍም። ዝናቸው ይረሳል። የኔ ጌታ ከ2000 ዓመት በላይ ሆኖታል ሞቶ ከተነሳ ዛሬም ሕያው ነው። ሲወራ ትኩስ አሜን። በቃ መርጫዋለሁ ከሱ ለመማር እሱ እግር ስር ለመሆን ደቀ መዝሙር ለመሆን እሱ ለመከተል የሚለኝን ለማለት የሚሆን በቃ አለቀ። አሁን ጥሪያችን ሌላ ነው። ና በቅርብ ቀን ሚሊየነር ትሆናለህ ተብሎ ይመጣል። ትፈወሳለህ ተብሎ ይመጣል። ነው ወይ ነው ይላል ወይ ነው? ደቀ መዝሙር ልትሆን ይጠራል። ና ይፈውሳል፣ ና ይሰጣል፣ ና ያበላል፣ ና ያጠጣል፣ ና እንትንን ይነጥቅልሃል፣ ና ያልዘራውን ታጭድበታለህ፣ ና ትወርሳለህ ተብሎ መጣ። ማዓት ላቦሩ ማዓት እኮ በቃ የመጨረሻ ሆዱንም ምኑንም አስፍቶ መጣ። ጥፍር ያውቁት። ለዚህ ነው ራህ የሌለው አውሬ እየፈጠርን ያለ። የተጠራኸው ልትማረው ነው፣ ትከተለው ነው፣ ደቀ መዝሙር ልትሆን ነው። እሱ ራሱን የሚመስሉ ተማሪዎችን ለመፍጠር ነው። ለዓለም ብርሃን ስለሆነ እኔ የዓለም ብርሃን ነኝ አለ። የዓለም ጨለማ አይደለም ኢየሱስ፣ የዓለም ብርሃን ነው። ዓለም ተስፋ ስትጨነቅ ተስፋዋ ነው። ዓለም መውጫ ጠፍቷት ጨለማው ሲያደናብራት ብርሃኗ ነው። የዓለም ሁሉ ተስፋ ቆርጣ አንገቷን ደፍታ አለቀልኝ ስትል ብርሃን መዳኛዋ ነው። ኢየሱስ የዓለም ብርሃን የሚከተለኝ የህይወት ብርሃን ይሆንለታል። ምንም ይለኝ የሚከተለኝ በጌታ የሆነ አይልም። የሚከተለኝ ጌታን መከተል ያስፈልግ። የህይወት ብርሃን ከፈለጋችሁ ህይወታችሁ በብርሃን የተሞላ በሚያስጨንቀው ዘመን ላይ ብርሃን የተሞላችሁ፣ በጨለማ ውስጥ ብርሃን የተሞላችሁ፣ ተስፋ በሌለበት ስፍራ ተስፋ የተሞላችሁ የእግዚአብሔር ልጆች፣ እውነተኛ ተስፋዎች፣ ተጨንቀው ሰዎች ሰላም የሚያገኙባችሁ
በቃ አለቀላት ሞተች ስትባል ተስፋዋ ነው፣ ብርሃኗ ነው። የዓለም ብርሃን ነኝ። ምን ከተለው ማን ነው? የዓለም ብርሃን። ለሚከተሉት የህይወት ብርሃን ሊሆንላችሁ የቱ ነው የሚሻለው? ብርሃን እሱ እኮ ነው ጠርቶ የውጭ ጉዳይ ፖሊሲ ሲሰጥ ማቴዎስ 5 ላይ እናንተም ምንድናችኋል? የዓለም ብርሃን ናችኋል። ካልተከተልከው ብርሃን እንኳን አይገባብህም፣ ብርሃን እንኳን አያገኝህም። ስትከተለው ነው ብርሃኑ አንተ ላይ ይመጣው። ከዛ ብርሃኑን ታበራለህ። ስራው ይሄ ነው እኮ። ሁለተኛ ጨው ናችኋል፣ አጣፋጭ የምታጣፍጡ፣ ጣዕም ላጣችሁ ዓለም ጣዕም ሰጡ። ሰው መኖር ተስፋ ቆርጦ ሲጨነቅ አይዞህ ጣዕም ያጣው ህይወቱን ጣዕም እንዲሰጠው የሚኖረውን ህይወት ተቀብሎት ኢንጆይ እንዲያደርገው ጣዕም ለመስጠት መልካም ነችን ዓለም እግዚአብሔር እንዲቀበላት የሚያደርግ ያንን አየር የሚቀይር ጨው ሆኖ ጣዕም የሚሰጥ ካልተከተልከው ከየት ይመጣል? አሁን የውጭ ጉዳይ ፖሊሲያችን ይሄ ነው። ክርስቲያኖች ደቀ መዝሙር ከሆነን የውጭ ጉዳይ ፖሊሲያችን ዓለም ላይ እንሄድና ስራችን በነገራችን ላይ ያለው ቸርች አይደለም። ብዙ ጊዜ እናገራለሁ፣ ቸርች አይደለም ስራው ያለው። ቸርች ስራ እየተሰራ አይደለም ያለው። ቸርች ስራውን የሚሰሩ ሰዎች የሚሰለጥኑበት ቦታ። ሁሌ እንደምነግራችሁ 45 ደቂቃ ኳስ ተጫዋቾች ከተጫወቱ በኋላ 15ቷን ደቂቃ ኮቹ ይዟቸው ይገባ። 15 ደቂቃ አስገብቶ የሰሩትን ስራ እንዲያርጋ እንዲያታርግ፣ አንተ ቀድም ኳሱን በልታል እንዲያታርግ፣ ይሄን አድርግ፣ አቀብል፣ አለበዛ ቀይርሃለሁ ምናምን ብሎ ነግሯቸው ኢነርጂያቸውን ቡስት አድርጎት መክሮ እንደገና ይዟቸው ወጥቶ ለጌም እንደሚያወጣ ቤተክርስቲያን ማለት ያቺ 15 ደቂቃ ላይ አሰልጣኙ እዛ ውስጥ ከቶ ትሬንድ የሚያደርግበት የሚያስተካክልበት ሚኒሟቸውን ኢነርጂያቸውን ቀይሮ የሚመከረው ተመክሮ የሚገስጸው ተገስጾ መሄድበት ነው። አሁን እዚህ ስትገሰጽ ስትመከር ሲነገር ስትነካ በቃ ይሄ ነው ስራው። ሄደ ሜዳ ውስጥ ፍሩትፉል እንድትሆን ውጤታማ እንድትሆን ይሄ እኮ ነው ስራው። ስራው ያለው ዓለም ላይ ነው። ወደ ዓለም ሂዱ ወንጌልን ለፍጥረት ሁሉ ስበኩ አይደል ተባለው? ወደ ዓለም ነው የምንሄደው። ወደ ዓለም ስንሄድ ምን ሆነን? ብርሃን ሆነን። ጨለማ ሆነን አይደል፣ ስቃይ ሆነን አይደል፣ ረፍት ሆነን፣ ሰላም ሆነን፣ እርቅ ሆነን፣ ደስታ ሆነን ረፍትን ለመስጠት ነው የምንወጣው። ቤተክርስቲያን ታጣቂ ሰዎችን አፍርታ የሚተኩሱ ሰዎች አይደለም የምናፈራው። አይደለም ነገረኛ ሰዎችን ቁጭ አድርገን ትንኩሽት ሰዎችን እያሰለጠነን የምናወጣበት አይደለም። የሰላም ሰዎች፣ የረፍት ሰዎች ለቤተክርስቲያን ቢሆን ለሀገር ስጋት የሚሆኑ ሳይሆን ለሀገር ሰላም የሚሆኑ እስቲ አሜን በሉ። አዎ ለተጣሉ መታረቅ ምክንያት የሚሆኑ ረፍትን የሚሰጡ ሰዎችን ምን ሰራበት ቦታ ነው ቤተክርስቲያን እንጂ ክርስቲያን ሆነን እዚህ እንውለበለበበት ቦታ አይደለም። መካሪ አተን እንጂ ሰው አተን እንጂ ቤተክርስቲያን መሳሪያ ቦታ፣ መሳሪያ በጠረቢያ ቦታ፣ መስተካከያ ቦታ። ተጣልታችሁ የመጣችሁ ሰዎች እንድትታረቁ፣ አጥፍታችሁ የመጣችሁ ሰዎች ይቅርታ እንድትጠይቁ፣ ህግ የሚፈልጋችሁ ሰዎች ቶሎ እንድትታረቁ፣ ቶሎ ሰላም እንድታረጉ ነግር ያለው ነው። ማአት ሺህ ጊዜ የሆነ ነገር ምናምን ተመቶባችሁ ፖሊስ የሚያባርራችሁ ሰዎች ችግር መጀመሪያ ሄዱና ከዛ ሰው ጋር ፍቱ እንጂ እኛ ፖሊስን የሚመታ ፖሊስን የሚያስር መንፈስ የለን። ምድር ላይ ያለውን ስርዓት ልናጠፋ አይደለም እዚህ የተሰበሰበ። በስርዓት የሚኖሩ ሰዎችን ለማስተማር ነው፣ ደቀ መዝሙር ለማድረግ ነው። ጌታን ስንከተለው እሱ የህይወት ብርሃን ይሰጠናል። እስቲ አሜን። የዓለም ብርሃን ነው የምንከተለው። የህይወት እንጀራ ነው እሱ ራሱ። እንጀራ እንዲወጣላችሁ ወደፊት እየጠበቃችሁ ከሆነ እኔ ዛሬ ልንገራችሁ፣ እንጀራ አይወጣላችሁ። ለምን? ዋናውን እንጀራ ረግጣችሁ እንጀራ አይወጣላችሁ። የህይወትን እንጀራ ረግጣችሁ ይሄ እንጀራ አይወጣላችሁ። አትድከሙ። ኢየሱስን አራክሶ ኢየሱስን ረግጦ ኢየሱስ ላይ ጢቅ ብሎ ሌላ እንጀራ አትጠብቁ። ይሄን እንጀራ በስርዓት ብሉት። መጀመሪያ የሚበላኝ ለዘላለም ህይወትን ሊያገኝ ለዘላለም ሕያው ሆኖ ይኖራል የተባለበት የህይወት እንጀራ ረግጠህ ይሄን እንጀራ እንዴት ምን አይነት እንጀራ ነው የሚወጣው? ዛሬ ብዙ ሰዎች የሆነች ነገር ሲያገኙ ይሄንን የህይወት እንጀራ ረግጠው ተረከሳቸውን አንስተው ረጋግጠውት ሊሄዱ ይፈልጋሉ። ያሳዝናል በጣም። የሆነ እንጀራ ይወጣላቸው ሲመስላቸው ይሄን እንጀራ ላይ ያራክሱት። ይሄንን እጃችን ላይ ያለ እንጀራ የተሻገርንበት እንጀራ የኖርንበትን እንጀራ ይሄንን የህይወት እንጀራ ሊያራክሱብን ሲፈልጉ አግኝቻለሁ። እንጀራ ይወጣላቸው ሲመስሉ ወገኖቼ ይሄ እንጀራን
ካልገባችሁ ያኛው አልገባችሁ። ይሄ እንጀራ ከገባችሁ ያኛው እንጀራ ወደ ህይወታችሁ ሲመጣ እንዴት ሃንድል እንደምታደርጉት ታውቃላችሁ። በጣም ጥጋብ የወጠራችሁ ሰዎች ካላችሁ ይሄ እንጀራ አልገባችሁ። ከዚህ የሚበልጥ እንጀራ ስለሌለ። ሶስተኛ የምንከተለው ደቀ መዝሙር እንድንሆነው የጠየቀን እሱ እንደዚህ ይለናል። ዮሐንስ 10:11 መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። የምንከተለው አደጋ ሲመጣ እኛን አጋልጦ የሚሸሽ ሳይሆን ነፍሱን ስለ በጎቹ ያኖራል። መስዋዕት መሆን የሚችል ያኖራል። እረኛ ያልሆነው በጎቹን በእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። በጎቹን ትቶ ይሸሻል። ሲመጡበት ላጥ ይላል። በቃ ሶሪ ብሎ ነው ጥሎ የሚሄደው። እረኛ ያልሆነው መልካም እረኛ ያልሆነው ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው፣ ሙያተኛ ለበጎቹ አይገደውም። ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ። ታዲያ ይህን መከተል ምን ያሸማቅቃል? ይህን መከተል ደስ ይላል እንጂ ከሱ ስር መሄድ ደስ ይላል እንጂ ስለ እኔ መስዋዕትም ይሆን ችግር በመጣ ጊዜ የሚያይፈረጥጥ ጥሎኝ ማይሄድ፣ መከራ ሲመጣ ጋፍጦኝ ማይሄድ፣ ስለ እኔ ነፍሱን አሳልፎ የሚሰጥ እንደዚህ አይነት እረኛ አለ እንዴ ዓለም ላይ? እንደዚህ አይነት ጠባቂ፣ እንደዚህ አይነት ንጉስ፣ እንደዚህ አይነት መንግስት አለ እንዴ? አለ እንዴ? ጥለው አይደል የሚፈረጥጡት ሁሉ? የትኛው እረኛ ነው የሚቆመው? ነፍሱን ስለ በጎቹ ያኖራል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቼ አኖራለሁ። አይገርም? ይሄ ነው ድምፁ። ይሄ ነው ደቀ መዝሙር እንድንሆነው የጠራን፣ እንድንከተለው መሪያችን መምህር ረቡኒ ብለን የምንከተለው መምህር ብለን የምንከተለው ጌታ ይሄ ነው። ይህን ለመከተል እንጀራ የሆነ እረፍት የሆነ ብርሃን የሆነ ነፍሱን ስለ በጎቹ የሚያኖር በቃ እሱን እኮ ነው እየተከተልን ያለው። ሙላ ጎደለ እኮ የምንጫወትበት አይደለም። በቃ እሱ ያለን ይሄ ነው፣ ነፍሱን ስለ በጎቹ። ሌሎቹ ሻሺዎች ናቸው፣ ይሮጣሉ፣ እኔ ግን ነፍሴን ስለ በጎቹ ያኖራለሁ ብሎ የተናገረ ጌታ ነው እረኛችን እሱ። አሜን። ይሄ ብቻ አይደለም። አራተኛ እኔ አለ ዮሐንስ ወንጌል 15 ላይ የወይኑ ግንድ ነኝ አለ። የምንከተለው ጌታ ምንድን ነኝ? ግንድ ነኝ። ገበሬው ደግሞ ማን ነው? አባቴ ነው። በወይኑ ግንድ ላይ ያለ ቅርንጫፍ እንደሚገባ ፍሬ የሚያፈራውን አብዝቶ ያጠራዋል፣ ፍሬ የማያፈራውን ደግሞ ይቆረጣል ብሎ የተናገረው እሱ። ስለዚህ ምንድን ነው የሚነግረን? እኔ የወይን ግንድ ነኝ፣ በእኔ ብትኖሩ ፍሬ ታፈራላችሁ፣ ፍሬያችሁ ብዙ ነው፣ ፍሬያችሁ ይኖራል አለ። ደቀ መዝሙር እንድንሆን የጠራን ጌታ ፎከስ አድርገን የምንከተለው ከሆነ እሱ ምን አለን? እኔ ግንድ ነኝ አለ። ስለዚህ ምንድን ነው አድርጎ ያለን? ተጣበቁ። ደቀ መዝሙር ስንሆን ምንድን ነው? እንጣበቃለን። ብዙ እንጣበቃቸው እንድንጣበቃቸው የሚፈልጉ ዓለም ላይ ፈሰስ ያሉ ነገሮች አሉ። የትኛውን እንጣበቀው? የትኛውን ወዳጅ እናርገው? የትኛውን እንቅረበው? ለነፍሳችን ረፍት የሚሰጠን፣ ለነፍሳችን ብርሃን የሚሰጠን፣ የሚያሳርፈን፣ የሚያጠግበን፣ የሚያረካን፣ የማይከዳን የትኛው ነው? የትኛውን እንጣበቀው? ከየትኛው ጋር በደንብ እንያያዝ ካላችሁ ከሱ ጋር፣ ከኢየሱስ ጋር። እኔ ግንድ ላይ ካልተጣበቀ ቅርንጫፍ ትርጉም። ዛሬ በጌታ የሆኑ ሰዎች ሳያውቁት መጥተው ግንዱ ላይ የተጣበቁበት ጊዜ ላይ ፍሬ አፍርተው ነበር። ከዛ ቅርንጫፉ ላይ ፍሬ፣ ቅርንጫፍ እኮ አይመርጥም። አሁን አንድ ግንድ ላይ ያሉ ኮክ ዛፍ ላይ ብትሄዱ በዚህ በኩል ያለው 20 ኮክ ሊያፈራ ይችላል፣ በዚህ በኩል 2 ሊያፈራ ይችላል። ዝም ብላ አየው። ከዛ ቅርንጫፍ በቅርንጫፍ ላይ ሲመካ ስማ እኔ ሰክሰስፉል ነኝ ምናምን ሲል ከዛ ሰዎች ሁሉ መጥተው በጥላ በምናምን ኮክ እያደሱ ሲበሉ ምናምን በቃ ራሱ ከግንዱ የበለጠ ሲመስለው እንዲሁም ለምን ተገንጥዬ ኃላፊነቱ የተወሰነ የግል ምናምን ቢል
ቅርንጫፍ እግዚአብሔር አለው እኮ ማአት እኮ ላይ አፍርቷል። ከዛ በኋላ ይገነጠላል ብሎ ቢገነጠል ከዛ ያ ቅርንጫፍ ከዛ በኋላ ምንድነው የሚሆነው ነው። ለዚህ ነው ሚልኪያስ እንዴት የሚያስጠላ እንደሆነ ይሄ የወይኑ ፍሬ ተለቅሞ እንደቀረው ቃርሚያ ሆኛለሁና ወየውልኝ አለ። ቃይ ተለቅሞ ሲያልቅ ሲያስጠላ እንደሱ ማለት ነው። ከግንዱ ላይ የተላቀቀ ትናንትና ፍሬ ያያችሁበት ቅርንጫፍ ከግንዱ ከተላቀቀ ከትናንትና ወዳጁ ከለቀቀ ከትናንትና ከተጣበቀው ተለይቶ እላዩ ላይ ባለው ፍሬ ጉራውን ቸርችሮ የተለየ በህይወቱ የሚሆነው ነገር ይሄ ነው። እላዩ ላይ ያለው ነገር እስኪበላ ድረስ አንቱ ሊሉት ይችላሉ። ከዛ በኋላ አንተ ነው፣ ከዛ በኋላ አንቺ ነው፣ ከዛ በኋላ ትራሽ ውስጥ የሚጣል ቆሻሻ ይሆናል። ወገኖቼ ከግንዱ ጋር ተጣበቁ። በእግዚአብሔር ቤት በጣም ስንቆይ ቅርንጫፍ ግንድ አይሆን። ግንዱ እኔ ነኝ ያለው። እግዚአብሔር ቤት በጣም ስንሰነብት ስናገለግል እድሜያችን 50 ሲሞላ 70 ሲሞላ ብዙ አመት ስናገለግል ረጅም አመት እግዚአብሔር ቤት ውስጥ አገልግሎት ስንሰጥ በቃ ይሄ ሰውዬ አሁን የክብረ በዓል እናዘጋጅለት አሁን በራሱ ግንድ ሆኗል የሚባል ሰው የለም። አንድ ግንድ ነው ያለው፣ ሁሉ መጥቶ ቢጣበቅበት። ትናንትና መጥቶ አንድ ሰው በትክክል ከጌታ ጋር ተጣብቆ በደንብ መኖር ቢጀምር ፍሬውን ታዩታላችሁ። ግሪን መሆን ይጀምራል፣ ቆንጆ ይሆናል፣ ውዙ ያምራል፣ ፍሬያማ ይሆናል፣ ሰዎች የሚበሉት ነገር ይገኝበታል። በትክክል ከተጣበቀ 50 አመት ዝም ብሎ ተንጠልጥሎ ከግንዱ ጋር የተላቀቀ ቅርንጫፍ ቢሆንስ ደርቋል፣ እሱ ይጣላል ነው የሚለው መጽሐፍ። ምን እየነገርከን ነው ፓስተር ቸሪ? የምንከተለው ግንድ ነው፣ የወይኑ ግንድ ነው። ደቀ መዝሙር ሁኑኝ ያለው አይገርማችሁ? ራሱን እንደዚህ ነው የገለጸው። ደቀ መዝሙር ለመሆን ከፈለጋችሁ ራሱን የገለጠው እኔ ግንድ ነኝ። በወይኑ ግንድ ላይ ያለ ቅርንጫፍ እንደሚገባ ፍሬ የሚያፈራ ከሆነ የሚጣበቅ ከሆነ በደንብ የሚያያዝ ከሆነ ፍሬ ያፈራል። ከጌታ ጋር የምንጣበቅበት ብዙ ነገሮች አሉ። ሁለት ትንሽ ነገር ተናግሬያለሁ። ስለዚህ ወይኑ ግንድ ነው። በእኔ የሚኖር እኔም በእርሱ ነው የምኖረው። ሂዱና ዮሐንስ ወንጌል 15 አጥኑት። በጣም ነው ደስ የሚለው። ያለኔ አንዳች ልታደርጉ አትችሉ ማለት ምን? ስንቶቻችሁ ናችሁ አሁን ይሄን የምታውቁት ያለ ጌታ ምንም ማድረግ እንደማትችሉ? አረጋለሁ ቢል ቅርንጫፍ ምንም አያረግም። ያረገ ነው የሚመስለው፣ እየወደቀ ነው እንጂ ያረጋ አይደለም። ስለዚህ ያለ አንተ ምንም ነገር ማድረግ አልችልም የሚል ነገር ውስጣችሁ መግባት አለበት። ያለ ጌታ ምንም ማድረግ አንችልም። ጌታ ካልፈቀደ ቤት እንሄዳለን። አሁን ይቻላል? አይቻልም እኮ። ለዚህ ነው ያዕቆብ አንድ ጊዜ ሰዎቹ ተነሱና ምዕራፍ 3 ላይ መሰለኝ ምዕራፍ 4 16 ምዕራፍ 3 16 እንሄዳለን፣ አንድ ከተማ እንሄዳለን፣ ከዛ እንነግዳለን፣ ከዛ እናተርፋለን፣ ከዛ ቤት እንሰራለን ምናምን እዛ እንኖራለን ሲሉ ያዕቆብ በጣም ገርሞት ቆይ እናንተ ሰዎች ህይወታችሁ ምንድነው? አሁን ታይቶ በኋላ የሚጠፋ እንፋሎት አይደላችሁም ወይ? እንደዚህ ይባላል ወይ? ይልቅ የሚባለው ጌታ ቢፈቅድና ብንኖር ጌታ ፈቅዶ ከኖርን እንዲህና እንዲህ እናደርጋለን በሉ አለ። አይገርማችሁ? ስለዚህ ያለ ጌታ ምንም ነገር ልናደርግ አንችልም። እስቲ ጌታ ሆይ በሉ። ያለ አንተ ምንም ነገር ማድረግ አልችልም። ይሄንን እመኑት ለማለት ያክል አይደለም። ይሄንን ካመናችሁ ያለ ጌታ ምንም ማድረግ የማትችሉ ከሆነ ሁሌ ነፍሳችሁ ምን ትሆናለች መሰላችሁ? ጥገኛ ትሆናለች። ሁሌ ነፍሳችሁ በሱ ላይ ትኖራለች። ለዚህ ነው ወላጆች እንደሌላቸው ልጆች አልተዋችሁም እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብሎ እኮ ነው የጠራን። የሚገርም እኮ ነው። እስከ ዓለም ፍጻሜ ድረስ ከናንተ ጋር ሆናለሁ ያለ ሰው አለ ወይ? እስከ ሞት እየተባባልን ቃል ኪዳን ስንገባ እንኳን ከሚስቶች ጋር እስኪ ሞቱ ነው። ከዛ በኋላ እኮ የለም። ሰማይ ሻጤ ተያይዘን የምንኖር መስሏችሁ ከሆነ ውሸት ነው። የለም፣ እንደዚህ የለም። ሰዶቃውያን መጥተው እኮ የጠየቁት ይሄንን ነው። እዛ የማን ሚስት ናት አሉት። እዛ የማን ሚስት ናት? ማ እኛ ሰፈር ያለች ሴትዮ ምንድነው? ባላገባች ሞተባት ባሏ። ከዛ ወንድምየውን አገባች ሞተ እሱም። ከዛ 7 ወንድማማቾች በተከታታይ አገባች፣ 7ቱም ሞቱ አሉት። ከዛስ እዛ ግን የማን ሚስት ናት አሉት። ይሁን ቀረፎ ስትሆን እንደዚህ ነው። ሰማይ ሻጤ ትዳር እንደዚህ እድር ዕቁብ የለም። አሜን በሉ። ምን ነው ይኑር እንዴ? ኧረ አይኑር፣ ሰማይ አይኑር። ሰማይ የለም። ሰው እንደ መልአክ ነው አለ እኮ የተናገረው። ሰው እንደ መልአክ ነው የሚኖረው። ይሄ የእግዚአብሔርን ቃልና ኃይሉን ስለማታውቁ ትሳሳታላችሁ አለ። የእግዚአብሔርን ቃልና ኃይል ስለማታውቁ ነው አለ ኢየሱስ። እግዚአብሔር ማስተዋል ይስጥ።
እሱ ግንድ ነው። የምንከተለው ጌታ ደቀ መዝሙር ልንሆነው እግሩ ስር ጠዋትና ማታ አይኑን የምናየው እሱ ጌታችን ነው። ግንዱ ነው። ከሱ ውስጥ የሚወጥ ቅርንጫፍ ከራሱ የለውም። ቅርንጫፍ የሚባል ነገር በሙሉ ከግንድ ነው የሚመገበው፣ ከግንድ ነው የሚያገኘው። በተጣበቀ ቁጥር ፍሬ ያፈራል። ፍሬው ደግሞ እንዲኖር አለም ፍሬያችሁ እንዲኖር ይሁንላችሁ። ይሄ የእግዚአብሔር ትእዛዝ ነው። የእግዚአብሔር ትእዛዝ ያዘዝኳቸውን እያስተማራችኋቸው። ምንድነው የምታስተምረው ፓስተር ቸሬ? ተጣበቁ። ምንድነው የምታስተምረው ፓስተር ቸሬ? እንጀራ አይወጣላችሁም፣ ኢየሱስ እንጀራችሁ ነው። አሜን በሉ። ምንድነው የምታስተምረው ፓስተር ቸሬ? እሱ ብርሃናችሁ ነው፣ የህይወት ብርሃን ያወጣላችኋል። ምንድነው የምታስተምረው ፓስተር ቸሬ? ኢየሱስ ክርስቶስ የህይወታችሁ ምንጭ ነው፣ ግንዱ ነው። ተጣበቁት፣ ከሱ ጋር ሁኑ። እሱን ላላ ያረጋችሁ እየለቀቃችሁ የምትሄዱበት ጊዜ አይደለም። ከምን ጊዜውም በላይ ከሱ ጋር የምንጣበቅበት በጸሎት ቢሆን በቃሉ ቢሆን አብሮ በመጸለይ ቢሆን አብሮ እግዚአብሔርን ቃል በመስማት ቢሆን በማምለክ ቢሆን ከቀን ወደ ቀን የሱ ደቀ መዝሙር መሆናችንን አይደለም እርስ በርሳችሁ በፍቅሬ ብትኖሩ በዚህ ምን አለ የኔ ምን ደቀ መዛሙርቶቼ መሆናችሁ ይታወቃል። በምኔ ብትኖሩ ነው ያለ? በፍቅሬ እርስ በርሳችሁ በፍቅሬ ብትኖሩ የኔን ፍቅር ይዛችሁ ወጣችሁ ምንም ሳታወሩ የኔ መሆናችሁ ይታወቃል። ለዚህ ነው ጴጥሮስ ያቺ 3 ዓመት እኮ ቆይታ አብሮ ከሱ ጋር በመኖሩ ብቻ ንግግሩ ተቀይሮ ነበር። ለዚህ ነው ገረዲቱ መጣ አንተስ ነው ያው ንግግር ሲሉት ንግግሩ ምንድነው? ንግግሩ ገለጠው ከኢየሱስ ጋር እንደነበር። እግዚአብሔር ማስተዋል ይስጠን። የመጨረሻ ጥቅስ ዮሐንስ 14:6 እኔ መንገድና እውነት ሕይወት ነኝ። ደቀ መዝሙር እንድንሆን የጠራን የሱ ተማሪዎች እንድንሆን የጠራን ጌታ እኔ ምንድን ነኝ? መንገድ። አሁን ቤት በኩል እንሂድ። ምን ውስጥ ነው ያላችሁት? ዛሬ ማታ አንድ መንገድ ታገኛላችሁ። ምን ውስጥ ነው ያላችሁት? መውጫ የምትፈልጉበት መንገድ አላችሁ? መንገድ ጠፍቶባችኋል? አቅጣጫ ጠፍቶባችኋል? መንገድ ነኝ እኔ። የምን በጥላቻ ውስጥ ካላችሁ መንገዱ እኔ ነኝ። ከጥላቻ ለመውጣት ከፈለጋችሁ ረሃብ ውስጥ ነው ያላችሁ፣ ተው መንገዱ እኔ ነኝ። ተረብሻችኋል? መንገዱ እኔ ነኝ። ተጨንቃችኋል? መንገዱ እኔ። መውጫው ካላችሁበት አዘቅት ውስጥ መውጫው እኔ ነኝ። መንገዱ እኔ ነኝ። ወዴት? ካላችሁበት ወጣችሁ ወደ አባታችሁ የምትሄዱበት መንገድ፣ ወደ ቤታችሁ የምትገቡ። አቅጣጫ ጠፍቶባችኋል፣ ሰፈራችሁ ጠፍቶባችኋል፣ መሄጃው ጠፍቶባችኋል፣ ቤታችሁ ጠፍቶባችኋል፣ ፍጻሜያችሁ ጠፍቶባችኋል። መንገዱ እኔ ነኝ። መንገዱ እኔ ነኝ፣ እውነቱ እኔ ነኝ፣ ህይወቱ እኔ ነኝ። እንዴ እሱ ነው የምንከተለው፣ ኢየሱስ መንገድ። ለዚህ ነው የዕብራውያን ጸሐፊም ሲጽፍ በነፍሳችሁ ዝላችሁ እንዳትደክሙ። ምን ማለት ነው? የነፍስ ዝለት ይመጣል። ድንገት ነው የነፍስ ዝለት የሚመጣው። ድንገት ዛል ብለው ውድቅ ብለህ አታገኝ ማለት ጊዜ ዛል ብዬ መንገድ ርብሽ ብዬ አውቃለሁ ማለት ጊዜ። የነፍስ ዝለት ደግሞ ሲመጣ ማንም ሰው ነፍስህ ጋር ደርሶ አይጠግንልህም። ስብርብር ወጥቶ ነገር ሁሉ ጠፍቶ የሚያጽናና መዝሙር አተ፣ የሚያጽናና ጥቅስ አተ፣ የሚያጽናና ሰባኪ አተ፣ የሚያጽናና ሰው አተ፣ ግራ ግብት ብሎ ባለህበት ጊዜ ማንም የሚያጽናና በሚጠፋበት ጊዜ ያን ጊዜ የነፍስ ዝለት ነው። መቆም ሲያቅት፣ መጸለይ ሲያቅት፣ ቃሉን ማጥናት ሲያቅት፣ እግዚአብሔርን ቃል አሜን ማለት ሲያቅት፣ በሽበሽ የነፍስ ዝለት ሄጭ ስትል፣ እስከ ዛሬ ድረስ በከንቱ ተከተልኩት ስትል፣ የነፍስ ዝለት ደከመኝ በቃኝ አሁን ከዚህ በኋላ እኔ ምንም አልጠቅምም ስትል፣ የነፍስ ዝለት ምንም ይታይ ተስፋ ሲጠፋብ፣ እስካሁን ድረስ ቀልድ ነው። ለዚህ ለዕብራውያን ጻፊ በነፍሳችሁ ዝላችሁ እንዳትደክሙ። ዝለትን ምን ያመጣዋል? አንደኛ ፍጥነት፣ ስፒድ ዝለትን ያመጣል። እስቲ ፍጠን፣ ብርክርክ ብለን ወረፍ ቁጭ ምትል ማራቶን የሚሮጡ ሰዎችን ተቀላቀልና እስቲ 100 ሜትር አድርገው ዝለህ ቁጭ ነው የምትለው፣ አትችልም። ዝለትን ምን ያመጣዋል? መቀመጥ። ፍጥነትም መዘግየትም ዝለትን ያመጣል። ስለዚህ ከዝለት ውስጥ የምንወጣው እንዴት ነው ካላችሁኝ፣ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንደዚህ ባለ ተቃውሞ የጸናውን አስቡት ይላል። ኦኬ፣ ከዝለት ለመውጣት የሚታሰብ ነገር አለ። የሚታሰበው ማን ነው ከተባለ የኔና የናንተ ጌታ። እሱን አስቡት፣ መንገዱን። ኦኬ፣ አሁን ያላችሁበት ነገር ውስጥ ሆኖና እስቲ እሱን አስቡት። አሁን እናንተ ያላችሁበት ሁኔታ ውስጥ ኢየሱስ ቢሆን ኖሮ ምንድነው የሚያደርገው?
ከዝለት ውስጥ መውጣት ከፈለጋችሁ ማለት ነው። ሌላ ዘዴ፣ ሌላ መላ፣ ቸርች መታችሁ ሌላ መላ ከሆነ ፌክ ነው፣ ልክ አይደለም። ከነፍስ ዝለት ውስጥ ካላችሁበት ድካም ውስጥ መንገድ ጠፍቶባችሁ፣ አቅጣጫ ጠፍቶባችሁ፣ ርብሽ ብላችሁ፣ አዝናችሁ፣ ተጣልታችሁ፣ ከሰው ጋር ተቀያይማችሁ እንኳን መጣችሁ የሆነን ሰው ይቅር ማለት አቅቷችሁ፣ ልባችሁ ተሰብሮ ርቧችሁ መጣችሁ እንኳን ቢሆን ዛሬ አሁን ያላችሁበት ሁኔታ ውስጥ ሆኑና እሱን አስቡት። ረሃብ ውስጥ ናቸው፣ እሱን አስቡት። እሱም ርቦት ስለሚያውቅ ሞዴል እኮ ያደረግ ነው፣ መሪ እኮ ያደረግ ነው፣ አስተማሪ እኮ ያደረግ ነው ጌታ ሁሉንም ያውቅ። ረሃብ ያውቅ። የትኛውም መልአክ ረሃብ አያውቅ፣ ተርቦ አያውቁ። ኢየሱስ ግን ያውቅ። መገፋት፣ አዎ ሂድና ጠይቀው፣ ተገፍቷል። የሀገሬው ሕዝብ ገፍቶታል፣ አካባቢ ሕዝብ ገፍቶታል፣ መንግስት ገፍቶታል፣ ፈሪሳውያን ገፍተውታል። መከዳት፣ እንደ ኢየሱስ የተከዳ የለም። የኔ በሚለው ካሸሩ ራሱ ሚኒስትሪ ውስጥ ገንዘብ አጂ ባደረገው በይሁዳ ኢየሱስ ተከርቷል፣ ተሽጧል። በጴጥሮስ ተከርቷል፣ አላቅህም ተብሏል። በብቸኝነት ብቻውን ቀረ። በብርድ ኃይለኛ ቁር ብርድ። ወገኔ ኢየሱስ የሚገረፍበት ያቺ ቅጽበት ኃይለኛ ብርድ የነበረበት ሰዓት፣ በዛ ብርድ ብትንትኑን አውጥተው የገረፉት እነሱ ተሰብስበው እሳት ይሞቁ ነበር። መገፋት ነው ጠይቀው፣ መካድ ነው ጠይቀው፣ ተከደሻለሁ እሱን አስቢ። መራብ ነው ጠይቀው፣ ህመም ነው ጠይቀው። ከእግር ጥፍሩ እስከዛ ራስ ጸጉሩ ድረስ በታትነውታል። በነፍሳችሁ ዝላችሁ እንዳትደግሙ። በኃጢአተኞች በደረሰበት እንደዚህ ባለ ተቃውሞ የጸናውን አስቡት። እኔ መንገድ ነኝ። ተቀይማችኋለሁ፣ መንገድ ነው እሱ። የተበተኑት፣ የከዱት፣ የተዉት፣ የጠፉት ስራቸውን፣ ኑሯቸውን 3 ዓመት ተኩል ቀይሮላቸው የነበረው እሱ ሞተ ብለው የደበቁትን መረብ አውጥተው ስራ ጀምረው ነበር። ኢየሱስ ተነስቶ የሚሰሩበት ቦታ መጣ። አጅሬ ተመልሰ እዚህ ጥንብ ተራ መጣ አላለ። በምህረት እንደገና አላወቁት። ይበላላችሁ አፕሮቹ ራሱ እኔ ብሆን አንተ ብትሆን አስበው። አምናቸው አሉኝ ብለ 12 መርጠ አስጠንተ አስተምረ ምናምን ጨረሰ ትክ ብለው ትተውት ሄደው ማለት በት ነው። እንዴ ከባድ ነው። ምንድነው የከበደባችሁ? እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ አለ መሪው መምህሩ። ስለዚህ ምን እናርግ? እሱን ስሙታ። ያዘዝኳቸውን አስተምሯቸው። እኔ ያስተማርኩ ነው። እሱን ስሙት። ያላችሁበት ሁኔታ ውስጥ ሁኑና አሁን እዚህ ቦታ ላይ አሁን ያላችሁበት ሁኔታ ውስጥ ኢየሱስ ቢሆን ነው የሚያደርገው። መንገዱ እሱ ብቻ። እሱ የሚያደርገው ማድረግ። ኃጢአተኛ እጃችሁ ላይ ያለው እሱ ቢሆን ነው የሚያደርገው። ጧትና ማታ እየመጣ አጅሬ እያለ ጀጅ ያደርጋል። አንቺ ዱርዬ እያለ ይላል አይልም። እሱ ቢሆን ምንም የሚያደርገው። እኔም አልፈርድብሽም፣ ደግመሽ አጣት እድል ይሰጣል። ምንድነው ኢየሱስማ ያላለፈበት? አይ የኔ በጣም ስፔሻል ነው ፓስተር ቸሬ ዩኒክ ነው የምትሉት ምን አላችሁ? ለዚህ ነው 4:14 ዕብራውያን ሲጽፍ በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ፣ ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም የሚል የኛ ጌታ ይሄ። ስለዚህ በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋ ዙፋኑ እንቅረብ ይላል። አይገርምም? የሚያስፈልጋችሁን የሚሰጠው እሱ ነው። ባላችሁበት ሁኔታ ውስጥ ወደ እሱ ቅረቡ። ጠራን፣ ተከተሉኝ ያለ ጌታ ብርሃን ነው። ተከተሉኝ ያለ ጌታ እንጀራ ነው። ተከተሉኝ ያለ ጌታ መንገድ ነው፣ መውጫችን፣ ማምለጫችን። አሜን። ህይወታችን ነው፣ እረፍታችን ነው። ተከተሉኝ ያለ ጌታ ፍሬያማ የምንሆንበት ግንዱ ነው።
የሚገርም እኮ ነው። አሁን ምንድነው ግብዥ ያለብን ታዲያ ሲባል አምጥተውን ሰበሰቡንና እንደ ሰርግ ቤት ከረሜላ ሻሙ ያሻሙናል። ከዛሬ ነገ እንቀልባለን ብለን የሆነ ሌላ ነገር እየጠበቅን ነው። እንደ ቡናና ስኳር ኢየሱስ ሰማይ ላይ እንዲጥቅልል አድርጎ አስቀምጦ ሰው ሲያለቅስበት የሚሰጠው የታሸገ ነገር የለውም። እግዚአብሔር አለኝ የሚለው ልጁን ኢየሱስን ይሰጠን። እስቲ በደንብ አሜን በሉ። ይህንን የከበረ ስጦታ ይዘን ስንከፍተው ውስጡ ሁሉም ነገር አለ። እስቲ አሜን። ሁሉንም ነገር ነው ያለው። ሁሉ በሁሉ የሆነ ጌታ ነው የተሰጠን። እሱ ውስጥ ፍቅር አለ፣ እሱ ውስጥ ምሕረት አለ፣ እሱ ውስጥ እንጀራ ነው፣ እሱ ብርሃን ነው፣ እሱ ሕይወት ነው፣ እሱ እውነት ነው፣ እሱ መንገድ ነው። ይሄ ለዚህ ጌታ ነው የተጠራ ነው ወገኖቼ። እንደው መጥቼ ዛሬም ባዶዬን ሄድኩ የምትሉበት አይደለም፣ በፍጹም አይደለም። ያላችሁን እኔ እዚህ ጋር የመጣሁት ነግሬያችኋለሁ። በጣም ውድ ነገር ይዛችሁ መጣችኋል። ውድ ጊዜያችሁን ይዛችሁ መጣችኋል። ይሄ ውድ ጊዜያችሁን ይዛችሁ መጣችሁ። ከያዛችሁት ውድ ጊዜ የተሻለ ሌላ ውድ ነገር ይዛችሁ እንድትሄዱ ነው የቆምኩት። የሚበልጠው ደግሞ ውዱ ኢየሱስ። ክብር ለእግዚአብሔር። እግዚአብሔር ይርዳል። ስለዚህ ክርስቶስን ማመን ብቻ ሳይሆን መከተል ወሳኝ ነው። ስንዘጋ በሱ ላይ ማተኮር ማለት የህይወት ሙላት ማለት ነው። እሱን ትኩር ብለን ማየትና መከተል የህይወት ሙላት አገኘን ማለት ነው። የአዲስ ኪዳን ቤተክርስቲያን ተልኳ ደቀ መዝሙር ማድረግ ነው። ከዚህ ውጪ የምትሰራ ካገኛችሁ እሷ የአዲስ ኪዳን ቤተክርስቲያን አይደለች፣ ሌላ ነገር ናት። የሰማነውን እግዚአብሔር ይባርክልን። ተነስተን ቆመን እንጸልያለን። ጌታ ሆይ እርዳን፣ እንድንከተልህ እርዳን፣ አንተን እንድንል እርዳን። በቀረው የምድር ቆይታችን አይናችን አንተ ላይ እንዲሆን እርዳን። ነፍሳችንን ከዝለት ልታወጣ ቃልህን ይዘህ መተህልናልና ዛሬ ማታ በኢየሱስ ስም ከዝለት አውጣን። የደከሙ ይበርቱ፣ የዛሉ ጉልበቶች ይጠንክሩ። አይናቸውን ካንተ የተነሳ እንደገና ደግሞ ቁልቁል እየወረዱ ያሉ ዛሬ መዳን ይሆንላቸው። ጴጥሮስ በሰመጠ ጊዜ አይኖቹን ካንተ አንስቶ ዙሪያውን በተመለከተ ጊዜ ውሃ ውስጥ መግባት እንደጀመረ ዛሬ አይኖቻቸውን አንስተው እግዚአብሔር አባት ሆይ የዚህ ዓለም አረንቋ ውስጥ እየሰመጡ ያሉ ልጆች በጌታ በኢየሱስ ስም መውጣት ይሆንላቸው። አይኖቻቸውን ባንተ ላይ አድርገዋልና ጌታ ሆይ አንተን ተስፋ አድርገዋልና ልጆች መውጣት ይሆንላቸው፣ ከወደቁበት መነሳት ይሆንላቸው። ሁላችንንም እርዳን ጌታ ሆይ እንድንከተልህ፣ እውነተኛ ደቀ መዛሙርት እንድንሆን፣ ያንተ ልጆች መሆናችን በነገር ሁሉ እንዲታወቅ፣ በምናልፍበት፣ በምንወጣበት፣ በምንገባበት ሁሉ ይቺ የጌታ ልጅ ናት፣ ይሄ የኢየሱስ ነው የምንባል ሰዎች አድርገን እባክህ ጌታ ሆይ እርዳን። ጌታ ሆይ አንተን እያልን ባንተነን ብለን ያንተ ያልሆነ ሰዎች እንዳንሆን ጠብቅ። በነገር ሁሉ ጌታ ሆይ ምልክትን አድርግብን። ያንተ መሆናችን ይለይ ጌታ ሆይ። ቁርጥ አባታቸውን ነው የሚመስሉት እነዚህ ልጆች፣ የአቶ ከሌ ልጆች ናቸው እንደሚባል ዛሬ ይሄ ሰው ቁርጥ የኢየሱስን መልክ ነው የሚመስለው። የጌታ ሳይሆን አይቀርም፣ የጌታ ነው እንጠይቀው፣ እሱ ጋር መልካም ነገር አናጣም የሚባሉ ልጆች ከዚህ ቤት ይውጡ። ቅዱሳንን ሁሉ በቃለ እውነት ባርካቸው። በዚህም በዚያም ሆነው በልዩ ልዩ ስፍራ ሆነው ይህንን የጸሎት ሥርዓት የሚታደሙና የሚከታተሉ ሁሉ በኢየሱስ ክርስቶስ ስም በሥራ ውስጥ ያለውን ያንን በጎነት በመከተል ውስጥ ያለው ካንተ ጋር በመጣበቅ ውስጥ ያለው የህይወት ፍሬዎች የህይወት ብርሃን በኢየሱስ ስም ያገኛቸው። እጅህ በሁላችንም ላይ ትሁን። ስለነበረን ውድ ጊዜ እናመሰግናለን። ይሄ ጉባኤ በስም ይባረክ። የታመመው ነገር በሙሉ ይዳን፣ ፈውስ ያገኛቸው። ዛሬ ማታ በኢየሱስ ስም ሌሊታቸው ሁሉ የተባረከ ይሁን። ካንተ ጋር ይጣበቁ፣ ህልሞቻቸው ይቀየሩ፣ ራእያቸው ይቀየር። ድምጽህን መስማት ይቻሉ፣ የልቦናቸው አይን ይብራ፣ ጠሪያቸው አንተን በብርሃን ይመልከቱ። ጸጋህን አብዛላቸው። የእግዚአብሔር እጅ በእናንተ ላይ ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ ከክፉ ሁሉ ይሰውራችሁ። በምትሄዱበት፣ በምትገቡበት፣ በምትወጡበት ሁሉ እግዚአብሔር ከእናንተ ጋር ይሁንላችሁ። ሰማይ ይከፈትላችሁ፣ ከክፉ እግዚአብሔር ይጠብቃችሁ። ዘራችሁ ይባረክ፣ ልጆቻችሁ ይባረኩ፣ የእናንተ የሆነው ይባረክ። ያላገባችሁ ትዳርን እግዚአብሔር ይስጣችሁ። በነገር ሁሉ እግዚአብሔር ይሙላችሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። ደህና ደሩ።